ለክርስቲያን ወንድም እህቶቼ አንድ ምክር አለኝ። ይህም ምክር ምንድነው? ከሙስሊሞች ጋር ስትወያዩ ማቅረብ ያለባችሁ ማስረጃ ከቁርአን ብቻ ሊሆን ግድ ይላል። ለምንድነው ይሄንን የምላችሁ? ሐዲስ የሚባለው ጉዳይ ላይ ስትገቡ ሐዲስ ትክክለኛ የሆነ ትክክለኛ ያልሆነ የሚል መመዘኛ ስላለው ምናልባት እናንተ የምታቀርቧቸው ሐዲሶች በሙስሊም ሐዲስ ተመራማሪዎች የወደቁ ተብሎ የተቀመጡ ሊሆኑ ይችላሉ። እንዳይጣሉ ከላይ ስለመጡ ዝም ብሎ መጽሐፉ ላይ የተቀመጡ ሊሆኑ ይችላሉ። ነገር ግን በሙስሊም ሐዲስ ተመራማሪዎች የወደቁ የሚል መመዘኛ የተቀመጠባቸው ሊሆኑ ስለሚችሉ ማለት ነው። ምሳሌ ባስረዳችሁ፣ አንድ ሙስሊም ስንክሳር ከሆነ መጽሐፍ የሆነ ማስረጃን ቢያቀርብ የተለያዩ የክርስትና አካላት ይህንን መጽሐፍ እኮ እኛም አንቀበለውም፣ ይህንን ቃል እኛም አንቀበለውም ሊሉ ይችላል። ነገር ግን ከመጽሐፍ ቅዱስ ካወጣው ቃሉን ግን አንቀበለውም የማለት መብት አይኖራቸውም። ስለዚህ ማንኛውም ክርስቲያን ከሙስሊም ጋር ለመከራከር ወይንም በሙስሊሞች ላይ የሆነ ማስረጃ ለማቅረብ ሲፈልግ ዋናውና ትልቁ ማስመር ያለበት ጉዳይ ማስረጃውን ማቅረብ ያለበት ከቁርአን ብቻ ይሆናል። ከቁርአን ማስረጃ አቅርቦ የማያሸንፍበት ምንም አይነት መንገድ ስለሌለ ማለት ነው። ለምን? ቁርአን 100% ተቀባይነት ያለው ስለሆነ። ሐዲስ የሚባለው 50-50 ነው። ወይ ትክክል የሆነ ወይ ትክክል ያልሆነ ሊሆን ይችላል። እናንተ የምታቀርቡት ማስረጃ ያ ትክክል ካልሆነው ከሚባለው ክፍል ውስጥ የተመደበውን ሊሆን ስለሚችል እዚህ ነገር ላይ እንድታሰምሩበት አደራ ላለሁኝ። ለሁላችንም ልቦና ይስጠን እላለሁ።